ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ከአዲስ አበባ እስከ ካናዳ ከአሜሪካ እስከ ሐዋሳ የተዘረጋ የሴራ መረብ የብርቱካን ያልሆነ የብርቱካን ታሪክ በመፍጠር ከሀገር ውስጥ እስከ ውጭ ሀገር የደረሰ የሴራ መረብ ተዘርግቷል። ሀገርን ለማፍረስ ከአዲስ አበባ እስከ ካናዳ ከአሜሪካ እስከ ሐዋሳ የሴራ መረብ በመዘርጋት የተንቀሳቀሰው ሰው እና የታለመለትን አገራዊ ጥፋት ሳያደርስ የከሸፈው ሴራ ሆኗል። ሀገርን ለማተራመስ የተቀናጀ የብርቱካን ያልሆነ የብርቱካን ታሪክ ላይ በመመስረት የተቀናጀ ሴራ በመጠንሰስ ብዙ የተንኮል መንገዶች ተጉዟል። ይህንን እኩይ ዓላማ ከግብ ለማድረስ ምልምል ተዋናይ ተመርጦ ሐሰተኛ የታሪክ ገጽ ነድፈው እና የእልቅት ድርሰት ጽፈው ተንቀሳቅሷል። ይህን ሁሉ ድግስ ህዝብን ለማደናገር ሀገርን ለማፍረስና የሴራ ተልዕኮን ለመወጣት ቢሆንም ሳይሆን ቀርቷል። ከአዲስ አበባ እስከ ካናዳ ከአሜሪካ እስከ ሐዋሳ በተዘረጋው የሴራ መረብ የተጠነሰሰው የጥፋት ድግስ ሙሉ ለሙሉ ከሽፏል። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው። ሉላ ገዙ የብርቱካን ያልሆነውን የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መሰራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ። ሉላ ገዙ የብርቱካን ያልሆነውን የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ሲጠየቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው እስካሁን ያልተመለሰልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንዲት ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንድ ውሳኔ የተሰጠበትን ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃል ገልጻለች። በኢቢኤስ አንድ ባለታሪክ ጉዳት ደረሰብኝ ካለ ጉዳቱ የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቷን በብላዋ ፈቅፍቆኛል ብላ ብትናገርም ጭንቅላቷ ላይ ግን ያለውን ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ነው ቃሏን ለፖሊስ የሰጠችው። የብርቱካን ያልሆነውን የብርቱካን ታሪክ ወይም የልብ ወለዷን ብርቱካን ታሪክ የድህረ እውነት ፖለቲካ ትልቅ ማሳያ ነው። ሰዎች ከሀቅ ከእውነተኛ መረጃና ማስረጃ ይልቅ ይሆነኝ ተብሎ በሚቀነባበሩ ሐሰተኛ የሆነ ግን በቀላሉ ስሜትን በሚቀሰቅሱ በተዛባና በተሳሳተ መረጃዎች ምን ያህል እንደሚሸወዱ ባላሰቡትና ባልገመቱት መንገድ የእኩይ ወይም የሴራ ፖለቲካ ሰለባ እንደሚሆኑ የሚያመላክት ነው። ሀብት ንብረቶቻቸውን ጭምር በይሆናል ተነሳስተው ለሴራ ፖለቲካ አቀናባሪዎች ሲሳይ እንደሚሆኑም ጭምር የሚያሳይ ነው። የድርሰቱ አቀናባሪዎች ህዝብን በቀላሉ በማጃጃል ለተፈለገው ዓላማ ማሳለፍ ይቻላል የሚለውን ኋላ ቀር የአክራሪነት አስተሳሰብ መሰረት አድርጎ ላልተሳካ የፖለቲካ ትርፍ ተንቀሳቅሷል። ለነገሩማ የብርቱካን፣ የሮዝ ወዘቴ የቀለም አብዮት ጠንሳሾች ምሁራን፣ ፖለቲከኞች፣ ባለሀብቶች፣ በተለያዩ ተቋማት ውስጥ የሚሰሩ ልህቃኖች፣ የሚዲያ ሰዎች፣ ዲያስፖራ ማህበረሰቦች፣ ማህበራዊ አንቂዎች ወዘተ በመጠቀም ይሆነኝ ተብሎ በተቀነባበሩ ሐሰተኛ ስሜት ቀስቃሽ መረጃዎች በመጠቀም መንግስታትን አፍርሰዋል። በእርዳታ አቅርቦት፣ በፕሬዘንቴሽን፣ በብድር የሀገሮች ሀብቶች ዘርፈዋል። ሀገሮችም በግጭት አዙሪት እንዲዳክሩም አድርጓል። እናም የብርቱካን ያልሆነውን የብርቱካን ታሪክ በተለያዩ ጊዜያት ኢትዮጵያን የማተራመስ በግጭት አዙሪት የማቆየት በህዝቦች መካከል የማይበርድ እሳት ለማቀጣጠል በሐሰተኛ መረጃ ላይ የተመሰረተ የፖለቲካ ሴራ ነው። እንዲህ አይነቶቹን የፈጠራ ድራማዎችን በየቀኑና በየሰዓቱ በማህበራዊ ሚዲያም ሆነ በመደበኛ በአንዳንድ ጽንፈኛ ሚዲያዎች ይፈበረካሉ። የሰፋውን የዲሞክራሲ ምህዳር ተጠቅመውም በጠራራ ፀሐይ ውሸት ሲፈበርኩ ህግ ይከበር ሲባል በስሜት ቀስቃሽ የሐሰተኛ ድራማዎች ለእኩይ ሥራዎቻቸው በዘረጉት ኔትወርክ ያዙን ልቀቁኝ ይላሉ። ህዝቡንም ጥርጣሬ ውስጥ ለመክተት ይሞክራሉ። ደግነቱ ህዝባችን አመዛዛኝ ነው።
እነሱ እንደሚሉት በቀላሉ የሚጃጃል አይደለም። ነገሮችን በእርጋታ ማየት ልምድ አዳብሯል። የዚያኑ ያህል ደግሞ በክፍት ስራው ሰለባ የሚሆነው ቀላል ቁጥር ያለው አይደለም። ይህን አጋጣሚ ለሚዲያዎችም ሆነ ለማህበረሰቡም ጥሩ ትምህርት የሚሰጥ ነው። ስለሆነም ቆም ብለን ከዚህ መማር ብልህነት ነው በማለት የብርቱካንን ሀሳብ በማከል ለገሰ ቱሉ በፌስቡክ ፔጅ ይህን ሀሳብ አስቀምጧል። መልካም ቆይታ።